ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማኔጀሪያል ኢኮኖሚክስ ቱቶሪያል በቻፕተር 4 ቪዲዮ ተመልሻለሁ። በዛሬው ቻፕተር የምንመለከተው ስለ ዲማንድ ኤንድ ዲማንድ ፎርካስቲንግ ይሆናል ማለት ነው። ሶ ዲማንድን እናያለን፣ ዲማንድን ፎርካስት የምናደርግባቸውን ሜቶዶች እናያለን ማለት ነው በዝርዝር። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ቪዲዮንም ስትጀምሩ እንደተለመደው VPN በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ እሺ በቻፕተር 4 እንዳልኳችሁ ስለ ዲማንድ እና ዲማንድ ፎርካስቲንግ ነው የምናየው። አስ አን ኢንትሮዳክሽን ቢዝነስ ኢንተርፕራይዝ ኒድስ ቱ ኖ ዘ ዲማንድ ፎር ኢትስ ፕሮዳክት ይላል። ሶ ቢዝነስ ኢንተርፕራይዞች ዲማንዳቸው ማወቅ አለባቸው። ምክንያቱም ስለ ፕሮዳክታቸው ዲማንድ ካላወቁ መስራት አይችሉም ማለት ነው። ዲማንዱ ምን ይመስላል የሚለው መለየት ስለሚጠበቅባቸው ማለት ነው። ሶ ኤኒ ቢዝነስ ኦርጋናይዜሽን መስት ናው ከረንት ዲማንድ ፎር ኢትስ ፕሮዳክት ኢን ኦርደር ቱ አቮይድ አንደር ፕሮዳክሽን ኦር ኦቨር ፕሮዳክሽን። ማንኛውም የቢዝነስ ተቋም አሁን ላይ ስላለው ስለ ፕሮዳክታቸው ዲማንድ ማወቅ አለባቸው። ይህን ማወቃቸው ደግሞ የሚረዳቸው ከተፈለገው በላይም እንዳያመርቱ ከተፈለገውም በታች እንዳይመረት በቂ የሆነ ፕሮዳክት እንዲያመርቱ ማለት ነው። ሶ the current demand should be known as for determining price and promotional policy so that it is able to secure optimum sale or maximum profit። ስለዚህ ከረንት ዲማንዱ ከታወቀ ፕራይሱን ዲተርማይን ለማድረግ የምንጠቀማቸውን ፕሮሞሽናል ፖሊሲዎች ለማወቅ ይጠቅመናል። በዚህም ወይ ኦፕቲመም የሆነ ሴልስ ወይም ማክሲመም ፕሮፊት ሜክ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ዲማንድ አናላይሲስ እና ፎርካስቲንግ ነው። ሶ አንደርስታንድ አንቲል ናዊንግ ዘ ዲማንድ ፎር ኤ ፕሮዳክት ሃው ካን ዊ ቲንክ ኦፍ ፕሮዲውሲንግ ዳት ፕሮዳክት ነው የሚለው። ሶ አንድ ፕሮዳክት ያለውን ዲማንድ እስካላወቃችሁ ድረስ እንዴት የማምረት ሀሳቡ ልታስቡ ትችላላችሁ? ሶ ዲማንድ አናላይሲስ ሰምቲንግ ዊች ኢዝ ነሰሳሪ ፎር ዘ ፕሮዳክሽን ፋንክሽን ቱ ሃፕን ነው። ስለዚህ ዲማንድ አናላይዝ በጣም ወሳኝ ነው። ዲማንድ አናላይዝ መደረጉ ምን ያህል ፕሮዳክቱን ፈላጊ ያለው የሚለው ስለ ዲማንድ ትንተና መሰራቱ ማለት ነው በጣም አስፈላጊ ነው ለፕሮዳክሽናችን ማለት ነው። ሶ ዲማንድ አናላይዝ helps in analyzing the various type of demand which enable the managers to arrive at reasonable estimate of demand for the product of his company። ሶ ዲማንድ አናላይዝ ምንድነው? የተለያዩ ታይፕ ኦፍ ዲማንዶችን አናላይዝ በማድረግ ማናጀሩን ሪዝኔብል የሆነ ኤስቲሜሽን ሜድ እንዲያደርግ ይረዳዋል ስለ ፕሮዳክቱ የሱ ካምፓኒ የሚያመርተውን ማለት ነው። ሶ ማናጀርስ ኖት ኦንሊ አሰስ ዘ ከረንት ዲማንድ በት ሃዝ ቱ ቴክ ኢንቱ አካውንት ፊውቸር ዲማንድ ኦልሶ። ይሄ ስንል ግን ዲማንድን አናላይዝ መደረግ አለበት ስንል ካረንቱን ብቻ ሳይሆን ፊውቸርስ ምን ይሆናል የኒ ፕሮዳክት ዲማንድ የሚለውንም አሰስ አናላይዝ እና ኢቫሉዌት መደረግ አለበት ማለት ነው። ሶ ደን የምናየው ምንድነው ዲማንድ ፎርካስቲንግ ነው። So to cope with the future risk and uncertainty, the manager need to predict future event ነው የሚለው። ስለዚህ ዲማንድ ፎርካስት ስናደርግ ደግሞ ምንድነው የወደፊቱ ማለት ነው ከረንት ላይ ሳይሆን ወደፊት ያለውን ኢቨንት ደግሞ ምንድነው ፕሪዲክት ማድረግ አለብን። ይሄ ማድረጋችን ደግሞ ሪስክን አንሰርቴኒቲን ለመቀነስ ስለሚጠቅመን ማለት ነው። ሶ the likely future event has to be given form and contact in terms of project course of variable that means forecasting ነው። ስለዚህ ፊውቸር ኢቨንቱ ራሱ የሆነ ፎርም ተሰጥቶ ኮንተንት ተሰጥቶ ፕሮጀክትድ መደረግ አለበት ማለት ነው። that means ፎርካስት መደረግ አለበት ማለት ነው። so business forecasting is an essential ingredient of corporate planning ነው። so ኮርፖሬቶች ፕላን እንዲያደርጉ የሚጠቅማቸው ምንድነው ፎርካስት መደረጉ ነው። ስለዚህ ፎርካስት ከፕላኒንግ ይቀጥማል። ስለዚህ የሆነ ነገር ፎርካስት ሲደረግ ነው። ፎርካስት ከተደረገ ወዲያ ፕላን የምታወጡት እኮ እንደዚህ ይሆናል ብላችሁ ለምታስቡ በዛ መሰረት እንዲህ ያደርጋለሁ ብላችሁ እቅድ ታወጣላችሁ ማለት ነው። ሶ በኤሴንሻል ኢንግሪዲየንት ነው ለፕላኒንግ ፎርካስቲንግ። ሶ ፎርካስቲንግ ኢኔብል ማኔጀር ቱ ሚኒማይዝ the element of risk and uncertainty። so ዋናው ጥቅሙ ምንድነው? ፎርካስት ማድረጋችን ሪስክን አንሰርቴኒቲ እርግጠኛ ለመሆን የሚደርስብን የተለያዩ ሪስኮችን ሉዞችን ሚኒማይዝ ለማድረግ ነው ማለት ነው። so accurate demand forecasting is essential for the firm enable to produce the required quantity at the right time and to arrange well in advance for various of production። ስለዚህ accurate የሆነ ዲማንድ ፎርካስቲንግ ለምንድነው የሚያስፈልገው ካላችሁ የተፈለገውን ያህል ኳንቲቲ እንድናመርት በሚፈልገው ጊዜ ላይ ፕሮዳክት አምርት እንድናደርስ እና የተለያዩ ያሉ ቫሪየስ ፋክተር ፕሮዳክሽን ሌበር ካፒታላችን ሪሶርሳችን ኢንተርፕረነሮቻችንን በአግባቡ እንድንጠቀም ማለት ነው። ፎርካስቲንግ helps the firm to assess
ፕሮባብል ዲማንድ ፎር ፕሮዳክት ኤንድ ፕላን ኢትስ ፕሮዳክት አኮርዲንግሊ ነው የሚለው። ስለዚህ ፎርካስት ማካሄዳችን መላምት ፕሬዲክሽን መስራታችን ፊርሙ ፕሮባብል ዲማንዱ ምን ይሆናል የኔ ፕሮዳክት የሚለውን በመለየት ያንን ፕሮዳክት ፕላኑ አውጥቶ ፕሮዲውስ እንዲያደርግ ይጠቅመዋል ማለት ነው። ስለዚህ ዲማንድ ፎርካስቲንግ ሪፈርስ ቱ ፊውቸር ዲማንድ ፎር ፕሮዳክት ኢትስ ኦብጀክቲቭ ኢዝ አሰስመንት ኦፍ ፊውቸር ኮስት ኦፍ አክሽን። ስለዚህ ዲማንድ ፎርካስት ማለት የፊውቸር ዲማንዱ የፕሮዳክት ምን ይመስላል ምን ይሆናል ብሎ ኤስቲሜት ማድረግ ነው። ስለዚህ ኦብጀክቲቫችን አሰስመንቱ ምንድን ነው? ፊውቸር ኮስት ኦፍ ዲማንድ ላይ ነው የሚያተኩረው ማለት ነው ፎርካስቲንግ ስናካሄድ። ሶ ፎርካስቲንግ አለ ካልን ያን ፎርካስት የምናካሄድበት ሜትድ ያስፈልገናል። ሶ ሰቨራል ሜትድ ዊች ሃቭ ቢን ቱ ሜክ ፎርካስት ኦፍ ፊውቸር ፊኖሚና ነው የሚለው and the extent to which one method will be superior to another depend on specific circumstance. so forecasting ለማካሄድ ምንድነው የምንጠቀማቸው የተለያዩ ሜትዶች አሉ። እንደ ሰርከምስታንሱም ቤስት የሚባለው ሜትድ ይለያያል ማለት ነው። በአንዱ ሰርከምስታንስ የምንጠቀመው ሜትድ በሌላኛው ሰርከምስታንስ ላንጠቀመው እንችላለን። እሱ እንዴት ነው የሚለው እናያለን። so forecasting ሜትዳችን በዋናነት በሁለት ይከፈላሉ፣ ኳሊታቲቭ እና ኳንቲታቲቭ ሜትድ ብለን ማለት ነው። ከኳንቲታቲቭ ፎርካስቲንግ ሜትድ ስንጀምር in some situation forecast rely solely on the judgment and opinion to make forecast ነው። ሶ በአንዳንድ ሁኔታዎች ላይ ፎርካስታችን በቃ በሰዎች ኦፒኒየን አመለካከት ጀጅመንት ላይ ብቻ ሊወሰን ይችላል። ሶ if the management have a forecast quickly there may be not enough time to gather and analyze quantitative data። ስለዚህ አንዳንድ ሁኔታ እንደዚሁ ጀጅመንት እንዲሁ መረጃዎችን ሳናጣራ ፎርካስቲንግ የምናደርገው ምንድን ነው? ፎርካስቲንጋችን ኩክሊ መደረግ ካለበት በቂ መረጃ በቂ ጊዜ ከሌለን በቂ መረጃን ለመሰብሰብ እና አናላይዝ ለማድረግ ማለት ነው። ሶ at other times especially when political and economic condition are changing available data may be obsolete and more up to date information might not yet been available። ስለዚህ ሌላ ጊዜ ደግሞ ምን ሊገጥመን ይችላል? አንደኛው ኩክሊ ፎርካስት ማድረግ ካለብን ኳሊታቲቭ እንጠቀማለን። ሁለተኛ ደግሞ የፖለቲካና ኢኮኖሚክ ቼንጅ አሁን በጦርነት በተለያዩ አለመረጋጋቶች ምክንያት ዳታዎች የማይገኙ ከሆነ ወይም ያሉት ዳታዎችም ኦብሶሌት ወይም አፕቱዴት ቀናቸው ያለፈባቸው ከሆኑ ማለት ነው። ሶ ኢንፎርሜሽን በአግባቡ ላይገኝ ይችላል። ስለዚህ ሾርት ተርም ፎርካስቲንግ ዲፔንድ ሄቪሊ ኦን ኳንቲታቲቭ ሜትድ ነው። ስለዚህ በቂ ጊዜ ከሌላችሁ ያን ነገር ለመሰብሰብ ሁኔታዎች ካልተመቹላችሁ የፖለቲካል ኢኮኖሚክ ኮንዲሽናችሁ ወይም ዳታዎቹ ኦብሶሌት ከሆኑ ወይም አፕቱዴት ዳታ ማግኘት ካልቻላችሁ ኳሊታቲቭ ሜትድን ትጠቀማላችሁ። ሶ ኳሊታቲቭ ፎርካስቲንግ ላይ ኦን ዋን ሞር ኦፍ ኢንዲቪጁዋል ጀነሬት ፎርካስት ዊዛውት ማቴማቲካል ሞዴል ነው የሚለው። ስለዚህ ኳንቲታቲቭ ቴክኒክ ከአንድ በላይ የሆኑ ሰዎችን ይጠቀማል። እነዛ ሰዎች ግን ማቴማቲካል ሞዴሎች ወይም ፋክቶች ምናምን ላይ መሰረት አድርገው ላይሆን ይችላል ፎርካስቱን የሚያካሂዱት ማለት ነው። ስለዚህ ሰብጀክቲቭ ኢነቸር ነው፣ ከሰው ሰው ይለያያል ፎርካስቱ ማለት ነው። ምክንያቱም በመረጃ የተደገፈ ስላልሆነ ማለት ነው። ስለዚህ የተወሰኑትን ኳንቲታቲቭ ሜትዶች እንመልከት። የመጀመሪያው ኦፒኒየን ሰርቬይ ሜትድ ነው የምንለው። ኦፒኒየን ሰርቬይ ሜትድ ናውናስ ሴልስ ፎርካስት ኮምፖዚት ኦር ኮሌክቲቭ ኦፒኒየን ሜትድ በመባል የሚታወቃል። እነዚህ ሁለቱም ስሞች አሉት። አንደር ዲስ ሜትድ ኦር ኦፒኒየን ሰርቬይ ሜትድ ካምፓኒ asks its salesman to submit estimate for future sales in their respective territory ነው የሚለው። ሶ ካምፓኒዎች ምን ያደርጋሉ ነው? ሴልስማናቸው ነው የሽያጭ ባለሙያቸውን ነው ኤስቲሜት እንዲያደርግ የሚጠይቁት ማለት ነው። ይሄ ሜትድን የሚጠቀሙት ደግሞ ምንድነው? ዩዝፉል ስለሆነ ነው። ለምን? ሴልስማን ምንድነው? ብዙ ኒዮሎጂ ያላቸው ስለሚሰሩበት ኤሪያ ላይ ስለ ከስተመሩ ያውቃሉ፣ ስለ ዲማንዱ፣ ስለ ማርኬት ኮንዲሽኖች ስለሚያውቁ ስለዛ ፕሮዳክት ዲማንድ ፎርካስት እንዲያደርጉ ይደረጋል ማለት ነው። ኦፒኒየን ሰርቬይ ሜትድ ዋና ትኩረቱ ሴልስማኖች ላይ ነው ማለት ነው። ሁለተኛው ኤክስፐርት ኦፒኒየን ነው። ኦፒኒየን ደግሞ አፓርት ፍሮም ሴልስማን ኤንድ ከስተመር ዲስትሪቢዩተር ኦር አውትሳይድ ኤክስፐርት ሜይ ኦልሶ ቢን ዩዝድ ፎርካስት ነው። ኤክስፐርቱ ያላቸው ማለትም ከሴልስማን ከኮስተመር ውጪ እንደ ዲስትሪቢዩተር ኤክስፐርቶች እንጠቀማለን። ይሄ ሜትድ ምንድነው? ኮሌክት ማድረግ ነው ፎርካስቶችን ከኢንዲቪጁዋል who have the knowledge and experience about the market and the product። ስለ ፕሮዳክት ስለ ማርኬት ኤክስፒሪየንስ እና ኖሌጅ ካላቸው ሰዎች ላይ ኦፒኒየናቸውን በሰብሰብ ነው። ስለዚህ ዲስትሪቢዩተሮችን እንጠቀም ትችላለን። ኤክስተርናል ስፔሻሊስት፣ ኢንዱስትሪ ኤክስፐርት፣ ኮንሰልታንት፣ ማርኬት አናላይስቶችን ልንጠቀም እንችላለን በዚህ ሜትድ ማለት ነው። ስለዚህ የእነሱን ኦፒኒየን ስለ ፊውቸር ዲማንዱ ትሬንዱ ምን ይመስላል የሚለውን በመሰብሰብ በኢንተርቪው፣ በሰርቬይ፣ በሚቲንግ ሊሆን ይችላል የምንጠይቃቸው በእነዛ ውዮች በመሰብሰብ አቬሬጅ የሆነ በቃ ከሁሉም መረጃ ሰብስበን ፎርካስት ልናካሄድ እንችላለን ማለት ነው። ሁለተኛው ሜትድ ኤክስፐርት ኦፒኒየን ይባላል። ሶስተኛው ሜትድ ዴልፊ ሜትድ ነው። ዴልፊ ሜትድ የምንለው ምንድነው?
ኢዝ ሶፊስቲኬትድ ሜተድ ቱ አራይቭ ኮንሰንሰም ነው የሚለው። ሶ ኮንሰንሰም ወይም አግሪመንት ላይ ለመድረስ የሚባል ሜትድ ነው ዴልፊ ሜትድ ማለት ነው። ሶ ዲስ ሜትድ ፓኔል ኢዝ ሰሌክትድ ቱ ጊቭ ሰሌክሽን ሰጀሽን ቱ ሶልቭ ፕሮብሌም ኢን ሃንድ ነው። ስለዚህ ዴልፊ ሜትድ ከሆነ ምንድን ነው ሜቶዱ ፓኔል ማለት የግሩፕ ፒፕሎች አሉ፣ ብዙ ሰዎችን እንወስዳለን። እነዛ ሰዎች ያንን ፕሮብሌም ሶልቭ እንዲያደርጉ ወይም ፎርካስት ፕሬዲክት እንዲያደርጉ ይደረጋል ማለት ነው። ሶ ኢንተርናል ኤንድ ኤክስተርናል ኤክስፐርት ካን ቢ ዘ ሜምበር ኦፍ ዘ ፓኔል። ስለዚህ እነዛ ፓኔል ወይም ግሩፕ ውስጥ የምናስገባቸው በኦርጋናይዜሽን ውስጥ ያሉ ኤክስፐርቶች ሊሆን ይችላል፣ ከኦርጋናይዜሽኑ ውጭ ያሉ ኤክስፐርቶችንም ልንጠቀም እንችላለን ማለት ነው። ሶ ፓኔል ሜምበር አር ኬፕት አፓርት ፍሮም ኢች አዘር ኤክስፕረስ ዜር ቪውስ ኢን አኖኒመስ ማነር ነው። ስለዚህ አብረው ሳይሆን ለየብቻ የሁሉም አስተያየት ይሰበሰባል፣ የሁሉም ኦፒኒየን ይገለጻል ማለት ነው። ሶ እርስ በርስ ግን አይታወቁም። ግለሰቡም ያንን ሀሳብ የሰጠው ሰው ግልጽ አይሆንም፣ ግን ሀሳቡን ብቻ ያስቀምጣል ማለት ነው። and here is an attempt to arrive at consensus in uncertain area by conditioning a group of experts rapidly until the response appear to covering along a single line ነው። ሶ እንደዚህ ሲደረግ ምንድነው የተለያየ አመለካከት የተለያየ ሀሳብ አቲቲዩዳቸውን ስለሆነ የሚያሰፍሩት የሆነ አግሪ የማያደርግ ፖይንት ሊናገሩ ይችላሉ ማለት ነው። አንደኛው የሚደግፈው አንደኛው የሚነቅፈው ምናምን ነገር ሊሆን ይችላል። በእንደዚህ አይነት ክስተት ምን ታደርጋላችሁ? ጥያቄውን ራፒድሊ ትጠይቋቸዋላችሁ። እንደዚህ አይነት ጥያቄዎች የተለያየ አመለካከት ከፈጠሩ በእነሱ በኤክስፐርቶቹ ላይ ድጋሚያን ጥያቄ ትጠይቋቸዋላችሁ ማለት ነው። ይህን እስከ መቼ ነው የሚቀጥሉት? የሆነ ኮንቨርጅ የሚያደርግ የሚቀራረብ ወይም ተመሳሳይ ላይን ላይ የሚመጣ ሶሉሽን እስኪሰጡ ድረስ ማለት ነው። ሶ ይህኛው ሜትድ ዴልፊ ሜትድ ይባላል። ኢንተርናል ወይም ኤክስተርናል ኤክስፐርቶችን በማሰባሰብ ሀሳባቸውን እንዲሰጡ ማድረግ። ሶ ሀሳባቸውን እያየን በጣም እስኪቀራረብልን ድረስ እየደጋገምን በመጠየቅ ፎርካስት እንዲያደርጉ ማድረግ ነው። ሶስተኛው ሜትድ ይሄ ነው ከኳሊታቲቭ ሜትድ ላይ። አራተኛው ሜትድ ደግሞ ምንድን ነው? ኮንሱመር ኢንተርቪው ሜትድ ነው። ኮንሱመር ኢንተርቪው ሜትድ ማለት ዳይሬክትሊ ኤስቲሜት ለማድረግ ነው የሚጠቅመው፣ ምክንያቱም የኮንሱመሩን ፍላጎት ስለሆነ የምንጠይቀው ማለት ነው። ሶ ዘ ዲማንድ ፎር ዘ ፕሮዳክት ኢንሾርት ረን ያላቸው በሾርት ረን ምንድነው ስለዛ ፕሮዳክት ያላቸው ዲማንድ የሚለው ኢንተርቪው እናደርጋለን ማለት ነው። ሶ ዘ ኮንሱመር ኤንድ አስክ ዘም ዋት ኳንቲቲ ኦፍ ፕሮዳክት ዴይ ውድ ፕላኒንግ ቱ ባይ አት ኦልተርናቲቭ ፕራይስ ኦቨር ኤ ጊቨን ፔሪድ ኦፍ ታይም ነው። ስለዚህ ምን ያህል ኳንቲቲ ፕሮዳክትን ለመግዛት አቅዳችኋል እያልን መጠየቅ ማለት ነው። ፕራይሱን ምን ያህል ፕራይስ ነው ቢሆን ነው የምገዙት የሚሉንም ጭምር ትጠይቋቸዋላችሁ። ሶ ዲስ ኦልሶ ናውን አስ ኦፒኒየን ሰርቬይ ሜትድ ኦፍ ዳይሬክት ኢንተርቪው ሜትድ ነው። ኦፒኒየናቸውን ሰርቬይ ትሰበስባላችሁ ወይም ዳይሬክት ኢንተርቪው ሜትድን በመባል ይታወቃል። የኮንሱመር ኢንተርቪው ሜትድ ሶ ዲስ ሜትድ ኢዝ አይዲያል ኤንድ ጊቭ ፈርስት ሃንድ ኢንፎርሜሽን። ይሄ ከሌሎቹ ሜትዶች ስትዋቸው አይዲያል ነው። ፈርስት ሃንድ ኢንፎርሜሽን ወይም የከስተመሩን ዲማንድ ቀጥታ ታገኙበታላችሁ። ግን ኢት ኢዝ ኮስት ኤንድ ዲፊካልት ኮንዳክት። ግን ይህን ለማካሄድ ያስቡት፣ በጣም አስቸጋሪ ነው እና ዲፊካልትም ነው። ብዙ ወጪም ያስወጣችኋል። ምክንያቱም በጣም ብዙ ከስተመር ስለሚኖር ያን ሁሉ ከስተመር አፕሮች አድርጎ ማናገር ስለሚከብድ ብዙም ወጪ ስለሚያስወጣ ማለት ነው። እነዚህ አራት ሜትዶች ግን ኳሊታቲቭ ሜትድ ናቸው ፎርካስት ለማካሄድ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናኩት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እንዘን አሁን የምንሄደው ወደ ኳንቲታቲቭ ፎርካስቲንግ ሜትድ ነው። ስለዚህ ኳሊታቲቭ የምንጠቀሙ ከሆነ ነው ብለናል። ኩዊክሊ ፎርካስት ማድረግ አለብን። ፖለቲካል ኢኮኖሚ ኮንዲሽኑ ጥሩ ካልሆነ እና መረጃዎቹ አፕቱዴት ኦብሶሊት የሆኑ ጊዜያቸው ያለፈባቸው ከሆኑ ማለት ነው። ግን ሁለተኛው ሜትድ ላይ እንመጣለን። አሁን ምን ላይ? ኳንቲታቲቭ ፎርካስቲንግ ሜትድ። ሶ ኳንቲታቲቭ ፎርካስቲንግ ሜትድ ዩዝስ ማቴማቲካል ሞዴል ቱ ሪፕሬዘንት ሪሌሽንሺፕ አሞንግ ሪሌቫንት ቫሪያብል ቤዝድ ኦን ሂስቶሪካል ዳታ ኦር ናውን ሪሌሽንሺፕ። ስለዚህ ኳንቲታቲቭ ሜትድ ላይ ስንመጣ ማቴማቲካል ሞዴል እንጠቀማለን። ያን ሞዴል በመጠቀም ምንድነው በመሀላቸው ያለው ሪሌሽንሺፕ በቫሪያብሎች መካከል ምን ይመስላል የሚለውን እናያለን። ይህንን ስናደርግ ደግሞ ዳታዎችን መጠቀም አለብን። ከአሁን በፊት ሀፕን ያደረጉ ኢቨንቶችን እንመለከታለን ማለት ነው። ሶ ማቴማቲካል ሞዴል እንጠቀማለን ማለት ነው። ዘ ሞዴል አር ዘን ዩዝድ ኢን ኮንጃንክሽን ዊዝ ሂስቶሪካል ዳታ ፎርካስት ዲማንድ ኦር ሰም አዘር ኳንቲቲ። ስለዚህ ፎርካስት ለማድረግ ምንድነው ሂስቶሪካል ዳታ እንጠቀማለን። ለምሳሌ አንድ ካምፓኒ ማቴማቲካል ሞዴል ለመጠቀም ከፈለገ ከዚህ በፊት የሸጣቸውን የ10 ዓመት ዲማንዶችን ያመጣና ያይና 11ኛውን ዓመት ከዛ ላይ ፎርሙላ አውጥቶ ፕሪዲክት ያደርጋል ማለት ነው። ስለዚህ ማቴማቲካል ሞዴሉን ድራይቭ የምታደርጉ ከሂስቶሪካል ዳታ ካለ ዳታ ላይ ነው ማለት ነው።
ኤንድ ዜር አር መኒ ፎርማል ኤንድ ለስ ፎርማል ስታቲካል ሜቶድ ኦፍ ፎርካስቲንግ ነው። በዚህ ላይም ብዙ ስታቲካል ሜቶዶችን ፎርማል ለስ ፎርማል የሚሆኑ እንጠቀማለን። ዚስ ኮንሲስት ኦፍ ስታቲካል ኦር ማቴማቲካል ቴክኒክ which are used to forecast the demand for a product in the long period ነው። ስለዚህ የነዚህ ስታቲካል ወይም ማቴማቲካል ቴክኒኮችን በመጠቀም ለሎንግ ፔሪድ ያለውን የፕሮዳክቱን ዲማንድ ፎርካስት ማድረግ እንችላለን። እዛኛው ላይ ግን የሾርት ፔሪድ ነው ብለናል ኳሊታቲቭ ላይ፣ ይሄኛው ግን የሎንግ ፔሪድ ፎርካስት ለማድረግ ይጠቅመናል። ምክንያቱም ሂስቶሪካል ዳታን ተጠቅመን ስለሆነ ፕሪዲክት የምናደርገው ማለት ነው። ሶ ፖዚቲቭ ኳሊታቲቭ አፕሮች ኳንቲታቲቭ ሞዴል አር ኦብጀክት ኢን ዜር ቨሪ ኔቸር። አያችሁ ኳሊታቲቭ ከሆነ ምንድነው ሰብጀክቲቭ ነው ብለናል። ኳንቲታቲቭ ሞዴል ግን ኦብጀክቲቭ ነው፣ ምክንያቶቹም በዳታ ላይ የተመሰረተ ፕሪዲክሽን ወይም ፎርካስቲንግ ስለሆነ የምናካሄደው ማለት ነው። ሶ ምን ሜቶዶች አሉ በኳንቲታቲቭ ፎርካስቲንግ ሜቶድ ውስጥ የሚለውን ለማየት እንሞክር። የመጀመሪያው ትሬንድ ፕሮጀክሽን። ሶ ትሬንድ ፕሮጀክሽን ኢዝ ኦልሶ ናውን አስ ታይም ሲሪስ አናላይሲስ። አያችሁ ታይም ሲሪስ አናላይሲስ ወይም ክሮኖሎጂካል አሬንጅድ የሆኑ ዳታዎች ማለት ነው። ታይም ሲሪስ አናላይስ ማለት ነው። ሶ ታይም ሲሪስ አናላይስ በመባል ታውቃለህ። ትሬንድ ፕሮጀክሽን a firm that has been existing for long period will have accumulate considerable data on sales pertaining to different time period ነው የሚለው። ሶ አንድ ፊርም ለሎንግ ፔሪድ በሆነ ቢዝነስ ላይ ኤግዚስት ካረገ ኮንሲደረብል የሆነ ዳታ ይኖረዋል። ለምሳሌ ሽያጭ ላይ ከሆነ የሚሰራው ብዙ ሽያጮች ዳታዎች ይኖርታል ያ ድርጅት ማለት ነው። ኦቨር ታይም አኮሙሌት ያደረጋቸው የሰበሰባቸው። ስለዚህ እነዛን ዳታዎች በመጠቀም አናላይዝ ማድረግ ይችላል ማለት ነው። እነዛን ዳታ አናላይዝ አድርጎ ደግሞ ኔቸር ኦፍ ትሬንዱን ይመለከታል ማለት ነው። ትሬንዱ እየጨመረ ነው እየቀነሰ ነው ምናምን የሚለው ማለት ነው፣ የሽያጩን ማለት ነው። ሶ ኦቨር ታይም ዳት ፖሲብል ትሬንድ ኢን ዘ ፊውቸር ካን ቢ ኢንፈርድ። ስለዚህ ከዛ ትሬንድ ተነስቶ ስለ ፊውቸር ጀነራላይዝ ፕሪዲክት ፎርካስት ያደርጋል ማለት ነው። እንደ ፓስት ትሬንድ ኢዝ ፕሮጀክትድ ኢን ኦርደር ቱ ኢንተርፕሬት ፊውቸር ትሬንድ ነው። ስለዚህ የፓስት ትሬንዱ ምንን ያሳየናል ማለት ነው? የወደፊት ትሬንዱን ፕሮጀክት ለማድረግ ይጠቅመናል ወይም ፕሪዲክት ለማድረግ ይጠቅመናል ማለት ነው። ሶ such data when arranged chronologically yields time series ነው። እንዳልኳችሁ ታይም ሲሪስ ዳታ ማለት ዳታዎች አሬንጅድ ቤዝድ ኦን ታይም ሲሪስ ባላቸው በጊዜ ቅደም ተከተል ሲቀመጡ ታይም ሲሪስ ይባላሉ። ትሬንድ ፕሮጀክሽንም ታይም ሲሪስ ዳታን ተከትሎ የሚሰራ ሲስተም ነው ማለት ወይ ሜትድ ነው። ሶ the trend line can be fitted through a series of either usually by means of statistical techniques such as method of least square ነው የሚለው። ሶ ይህን ትሬንድ ላይናችንን የምናገኘው ወይም ፎርሙላውን የምናገኘው በተለያዩ ስታቲካል ቴክኒኮች ለምሳሌ ሊስት ስኩዌር ሜትድን ተጠቅመን ልናገኝ እንችላለን ማለት ነው። ፎርሙላውን የዛ የትሬንድ ላይኑን ምን ይመስላል የሚለውን ማለት ነው። ሶ በአንድ ኤግዛምፕል እናዋለን እሱን ሊስት ስኩዌር ሜትድን ተጠቅመን። ሶ the focus of time series analysis is to identify the component of changing data ነው የሚለው። ታይም ሲሪስ አናላይሲስን የምንጠቀመው ምንድነው በዳታው ላይ ያለው ቼንጁ ምን ይመስላል የሚለው አይደንቲፋይ ለማድረግ ነው ታይም ሲሪስ አናላይሲስ የምንጠቀመው። ሶ ትራዲሽናሊ አራት ኮምፖነንቶች አሉ፣ በአራት ካታጎሪ እንከፍለዋለን የትሬንዱ ማለት ነው። ሶ ምን ብለን እንከፍለዋለን የታይም ሲሪስ አናላይሲሳችንን? ትሬንድ፣ ሲዝናሊቲ፣ ሳይክሊካል ፓተርን ኤንድ ራንደም ፍላክቹዌሽን ነው። ሶ እያንዳንዱ ስናያቸው ትሬንድ ማለት ሎንግ ፔሪድ ኢንክሪዝ ኦር ዲክሪዝ ኢንቫሪያብል ነው የሚለው። ሶ ከቻልኩ ፒክቸራቸውን ያስገባላችኋለሁ። ትሬንድ ከሆነ ምንድነው በቃ ወይ ይጨምራል ስቲድሊ ለረጅም ጊዜ ይጨምራል ወይ ይቀንሳል። ታይም ሲሪስ ወይም ፖፑሌሽን ኢን ኤ ጊቨን ካንትሪ ካን ኤግዚቢት አፕዋርድ ትሬንድ። አያችሁ ትሬንድ አለ አሁን ታይም ሲሪስ ስለ ፖፑሌሽን፣ ምክንያቱም የህዝብ ቁጥር እያደገ ስለሆነ እየመጣ ያለው ማለት ነው። ፋይል ትሬንድ ኢንዳንጀርድ ስፒሺስ በርድ ኦር አኒማል ሾስ ዳውንዋርድ ትሬንድ። አያችሁ መጥፋት የተቃረቡ እንስሳት ደግሞ ትሬንዳቸውን ካያችሁ ዳውንዋርድ ነው የሚሆነው፣ ስቲድሊ እየቀነሱ ነው የሚወጡት ማለት ነው። ትሬንድ የምንለው እሱ ነው፣ ወይ ለረጅም ጊዜ ይጨምራል ወይ ለረጅም ጊዜ ይቀንሳል ማለት ነው። ሲዝናል ከሆነ ደግሞ ምንድነው ታይም ሲሪሱ ክሮኖሎጂካል አሬንጅመንቱ ሲዝናል ካል ምንድነው ቼንጅ ዛት ኦከር አት ሬጉላር ኢንተርቫል ኤላርጅ ኢንክሪዝ ኢን ሴል ኦፍ አምብሬላ ዱሪንግ ሬኒ ሲዝን ውድ ቢ አን ኤግዛምፕል ኦፍ ሲዝናል። ታያችሁ አሁን ሲዝናሊቲ ላይ ስንመጣ ደግሞ ሬጉላር ኢንተርቫል አለው። ለምሳሌ ጥላ የሚፈለገው ምንድነው በዝናብ ወቅት ነው፣ በዛ ወቅት ላይ ይጨምራል። ጥላ ደግሞ በማይፈለግበት ወቅት ላይ በበጋው ማለት ነው ይቀንሳል ማለት ነው። ስለዚህ አፕ ኤንድ ዳውን እያለ ይቀጥላል። ያ ግን አፕ ኤንድ ዳውኑ በሲዝን የተከፋፈለ ነው ማለት ነው። ሶ ሲዝናል ማለት አንድ ይወጣል አንድ ይወርዳል አንድ ይወጣል አንድ ይወርዳል እያለ ከቀጠለ ነው። ሶስተኛው ደግሞ ምንድነው አናላይሲስ ኦፍ ታይም ሲሪስ ዳታ ዛት አር
ሳይክሊካል ፓተርን ነው። ሳይክሊካል ከሆነ ዲፋይንድ አስ ሰስቴንድ ፔሪድ ኦፍ ሃይ ቫሉ ፎሎድ ባይ ሎ ቫሉ ቢዝነስ ሳይክል ፊትስ ዲስ ካታጎሪ ነው የሚለው። ሳይክሊካል ፓተርን ከሆነ አንዴ ይጨምራል፣ አንዴ ይቀንሳል፣ አንዴ ይጨምራል፣ አንዴ ይቀንሳል፣ አንዴ ይጨምራል፣ አንዴ ይቀንሳል፣ እንደዚህ ቶሎ ቶሎ አፕ ኤንድ ዳውን የሚያደርግ ከሆነ ሳይክሊካል እንለዋለን። ቢዝነስ ሳይክል ካስታወሳችሁ የቢዝነስ ሳይክል ፒኩ ሎ ላይ ትረሹ ላይ ይደርሳል፣ ይጨምራል፣ ይቀንሳል፣ እንደሱ ማለት ቶሎ ቶሎ የሚለዋወጥ ከሆነ ሳይክሊካል እንለዋለን። በሲዝን ከሆነ ሲዝናል እንለዋለን። ሌላኛው ደግሞ ሪሜኒንግ ቫሪዬሽን ኢን ቫሪያብል does not follow any discernible pattern is random fluctuation። ግን ፓተርን ከሌሎ ዝም ብሎ በቃ የተዛባ አይነት ከሆነ ራንደም ፍላክቹዌት የሚያደርግ ነው። ፕሪዲክት ማድረግ የማይቻል ፓተርኑን ማግኘት የማይቻል ከሆነ ትሬንድ አናላይሱ ወይም ታይም ሲሪስ አናላይሳችን ራንደም ፍላክቹዌሽን ይባላል ማለት ነው። ሶ ታይም ሲሪሳችን ምንድነው? በእነዚህ ሊከፈል ይችላል ማለት ነው። ታይም ሲሪስ አናላይዝ ስናደርግ በትሬንድ ሲዝን ሳይክሊካል ፓተርን ወይም ራንደም ፍላክቹዌሽን ሊሆን ይችላል ማለት ነው። So various methods used to determine trend, seasonality, any cyclical pattern in time series data ነው የሚለው። ስለዚህ የተለያዩ ሜቶዶችን በመጠቀም ትሬንድን፣ ሲዝናሊቲን፣ ሳይክሊካል ፓተርንን ምን ማድረግ እንችላለን? አይደንቲፋይ ወይም ዴተርማይን ማድረግ እንችላለን። ይሁን እንጂ ባይ ዴፊኒሽን ቼንጅን ኢን ቫሪያብል ዱ ቱ ራንደም ቫሪያብል አር ኖት ፕሬዲክቴብል እንዳልነው ራንደም ቫሪያብል ከሆነ ቫሪዬሽኑ ፍላክቹዌት የሚያደርግ ስለሆነ ቼንጁ ስለማይታወቅ ዴተርማይን ማድረግ አስቸጋሪ ነው። ሶ ላርጀር የሆነ ራንደም ኮምፖነንት ካለበት ታይም ሲሪሱ ላይ ለስ አኩሬት የሆነ ፎርካስት ነው የምናገኘው። ምክንያቱም ቫሪዬሽኑን ስለማናውቀው ራንደም የሆኑ ቫሪያብሎች ካሉ፣ ራንደም ቫሪያብሎች ስንል ምንድነው? እነዚህኛ የማናውቃቸው ያለየናቸው ፋክተሮች አፌክት የሚያደርጉ ካሉ፣ ራንደም ኮምፖነንቶች ካሉ በታይም ሲሪሱ ላይ ፎርካስታችን ለስ አኩሬት ነው የሚሆነው ማለት ነው። ሶ በኤግዛምፕል እንመልከተው። Suppose a manufacturer of transistor in Addis Ababa decides to forecast the sales of his product during the next year by the trend projection method ነው የሚለው። በአዲስ አበባ ላይ ያለ የትራንዚስተር ማኑፋክቸር ነው። ሴልሱን ፎርካስት ማድረግ ፈለገ፣ በቀጣዩ አመት የሚሆነውን ማለት ነው። ፎርካስቱን ምንም በመጠቀም ትሬንድ ፕሮጀክሽን ነው። assume the price of commodity increased by 1 ብር each year. He collected data on his sales from the past year as follows ነው የሚለው። ስለዚህ ኮሌክት አደረገ የ5 ዓመት ዳታዎች ማለት ነው። ምክንያቱም በዛ ቢዝነስ ላይ ስለነበር 5 ዓመት የሸጠውን አለው ማለት ነው። ሴልሱ በ1989 በ1993 እነዚህ ሽያጮች ሸጧል። ፕራይሱ ደግሞ በየአመቱ አንዳንድ ነው የሚጨምረው ማለት ነው። እዚህ ጋር ትሬንድ አለ ማለት ነው። ትሬንድ ላይናችን ኢኩዌሽኑ ይሄ ነው። ሊኒየር ኢኩዌሽኑ a+bx ነው። ዋይ ምንድነው? ሴልስ ቮሊዩም። ዋይ ምንድነው? ዲፔንደንት ቫሪያብል ሴልስ ነው። ኤክስ ደግሞ ፕራይሱ ነው፣ ኢንዲፔንደንት ቫሪያብል። ስለዚህ በፕራይሱ መሰረት ሽያጩ አለ ማለት ነው። ስለዚህ በዚህ መሰረት ሜትድ ኦፍ ሊስት ስኩዌርን ተጠቅመን ብሎክ እና ኢንተርሴፕቱን እንፈልጋለን ማለት ነው። እዚህ ጋር ዋይ አይ እንለዋለን። ይሄኛውን 50 67 እስከ 75 ያለው ፕራይስን ደግሞ ምንድነው? ኤክስ አይ እንለዋለን። እስከ ቁልቁል እንዘርዝራቸዋለን፣ ሰማቸዋል። አጠቃላይ ዋይ አይ ደግሞ 3 10 ይመጣል፣ 15 ይመጣል። ዋይ አይ ማለት ደግሞ ምንድነው? ዋይ አይን ከዋይ ሚኑ ላይ ቀንሰን፣ ዋይ ሚን ማለት ሰሜሽን ኦፍ ዋይ አይ አለ ካለ 310 አለ፣ እሱ ለብዛቱ ስናካፍለው ለ5 62 መጥቷል። ኤክስ አይ ደግሞ ምንድነው? ኤክስ እንደመረ ለብዛቱ ስናካፍለው 15 ለ5 3 ይመጣል ማለት ነው። ስሎፕ አግኝተናል፣ ሚን አግኝተናል። ሚን ካገኘ ከሚኑ ላይ ከዚህ ቫልዩ ላይ ቫልዩዎቹ ላይ ሚኑን ስንቀንሰው ዋይ አይ እናገኛለን። ስሞል ዋይ አይ አለ -12 ይመጣል። አሁን እዚህ ጋር -12 የመጣው ስንት ነው? ስሎፓችን 62 ነው። ዋይ አይ 50 ነው። 50 ሲቀነስ 52 -12 ይመጣል። 60 ሲቀነስ 62 -2፣ 55 ሲቀነስ 62 -7፣ 70 ሲቀነስ 62 8፣ 75 ሲቀነስ 62 75 ሲቀነስ 62 13 ይመጣል። በዚህ ይሄን እንሰራዋለን ማለት ነው። ኤክስ አይም ሲሆን ከኤክስ አይ ላይ ከኤክስ አይ ላይ 1 ሲቀነስ 3 ሚኑን ሲቀነሰው -2፣ ከ2 ሲቀነስ 3 -1፣ 3 ሲቀነስ 3 0፣ 4 ሲቀነስ 3 1 ይመጣል፣ 5 ሲቀነስ 3 2 ይመጣል ማለት ነው። እንደዚህ ይመጣል። ዋይ አይ ታይምስ ኤክስ አይ እንሰራለን። አሁን እዚህ ጋር የምንሰራው የሚያስፈልጉን ኮምፖነንቶች ነው ለፎርሙላው ማለት ነው። ዋይ አይ ታይምስ ኤክስ አይ ስንሰራ -2 -2 24፣ -2 በ-1 2፣ -7 በ0 0፣ 8 በ1 8፣ 13 በ2 26፣ 0 በ0 ሶሪ ይሄኛው ይባዛ ይመስለኛል እንሰራለን። ይሄን ቫልዩ ኤክስ አይ ዋይ አይ እንደምረዋለን ማለት ነው። 24 2 0 8 26 እንደምረው 60 ይመጣል። ኤን ዘን አንድ የሚያስፈልገን ኤክስ አይ ስኩዌር ኤክስ አይ
ስኩዌር እናደርገዋለን። -2 ስኩዌር 4 -1 ስኩዌር 1 0 ስኩዌር ያው 0 ነው። 1 ስኩዌር 1 2 ስኩዌር 4 0 ያሽ ጨረስን። ስንደምረው አጠቃላይ 10 ይመጣል ማለት ነው። ደን አሁን ምንድነው እኛ ይሄንን የሰራ ነው ስሎፕ እና ኢንተርሴፕታችንን ለማግኘት ነው። ስሎፕ ማለት ምንድነው? ስሎፕ ማለት summation of xi yi summation of xi yi xi ማለት xi ከሚኑ ላይ ቀንሰን yi ማለት yi ካፒታልን ከy ሚን ላይ ቀንሰን ያለው ማለት ነው። እሱ አለ ኦቨር summation of xi minus x ሚን ሆል ስኩዌር አለ xi ስኩዌር ማለት ነው። x ሚን xi አለ ይሄንን የሰራ xi ከx ሚኑ ላይ ቀንሰን ስኩዌር ያደረግን ይሄ ማለት ነው። ሶ እነዚህ ቫልዩዎች አግኝተናል። ደግሞ ሰሜሽን ኦፍ ኤክስ አይ ዋይ አይ ስንት ነው ብለናል? 60 ይሆን መጥቶ እነዚህ ጋር ሰሜሽን ኦፍ ኤክስ አይ ስኩዌር ደግሞ 10 ማለት ነው። ሶ ይሄንን እዚህ ጋር መስራት ያስፈልጋል። እዚህ ጋር ፎርሙላው ላይ ስለተጠየቅን ማለት ነው። በዛ መሰረት 6 መጣ ቢ ስሎፑ ማለት ነው። ኤንድ ኢንተርሴፕት ማለት ደግሞ ፎርሙላው ምንድነው? ዋይ ሚን አለ ዋይ ሚን ማለት 62 አለ ሲቀነስ ቢ አለ ቢ ስንት ነው የመጣለን? ስሎፕ 6 ኢንቱ ኤክስ ሚን 3 ነው። 3 እንተካለን 44 ይመጣል ማለት ነው። ሶ አሁን ኢኩዌሽናችንን ጨረስን ማለት ነው። ስንት ይመጣል ማለት ነው? 44 ሲደመር 6 ኤክስ ቲ ይመጣል ማለት ነው። ሶ እዚህ ጋር ምንድነው የፕሬስን ቫልዩ መተካት ማለት ነው። ስለዚህ እዚህ ጋር 5 አመቱ የሰራ ነው አለ። ስለዚህ ፎርሙላውን ተጠቅመን መክተት ነው። አሁን ምን እናደርጋለን? ዋይ 1989 ላይ ያለን ሴልስ ስናደርገው ስንት ነው? 44 ሲደመር 6 ኤክስ ኢንቱ 1 ፕራይሱ አንድ ነበር የመጀመሪያው አመት ላይ 2 3 4 5 ድረስ እያደረግን እንሰራለን ማለት ነው። ኤክስ ቦታ ላይ እያስገባን አሁን እኛ የፈለግነው ስድስተኛው ላይ አመት ላይ ነው። አሁን ስድስተኛው አመት ላይ ስንት እንሸጣለን የሚለውን ፕሬዲክት ለማድረግ ነው። ስለዚህ ኤክስ ቦታ ላይ 6 እናበዛር 6 በ6 36 ሲደመር 44 80 ይሸጣል ማለት ነው። ሴልሱ 80 ይደርሳል ማለት ነው። ስለዚህ ትሬንዱን ተጠቅመን ፎርሙላ ድራይቭ አደረግን። በዛ መሰረት ስድስተኛው አመት ላይ ፕራይሱ በየአመቱ አንዳንድ ይጨምራል ተብለናል። 6 ቢሆን ፕራይሱ ስንት ይሆናል ማለት ነው? ሽያጫችን 80 አካባቢ ይደርሳል ማለት ነው። ሶ ፎርካስት ሴላችን ከ1994 would be 20,000 ኦን ፕሮጀክት ኢኩዌሽናችን ማለት ነው። ስለዚህ 1994 ሽያጫችን 80 ይሆናል ብለን ትሬንድን ተጠቅመን ፕሮጀክት እናደርጋለን ማለት ነው። ስለዚህ ትሬንድ ከሆነ ፕሮጀክሽን ታይም ሲሪስ ላይ ነው የሚወሰነው ማለት ነው። በዚህ መሰረት መስራት ትችላላችሁ። ስሎፓችሁን ትፈልጋላችሁ፣ ኢንተርሴፕታችሁን ትፈልጋላችሁ። ከዛ የቀጣውን ፔሪድ ትሬንድ ፎርሙላው ላይ በማስገባት መስራት ይሆናል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ፣ ሁለተኛው ሜትር ደግሞ አቬሬጅ ሜትር ነው። ከኳንቲቴቲቭ ሜትር ላይ አቬሬጅ ሜትር ደግሞ ምንድነው የሚለን? ሜትር ዩቲላይዝ ሂስቶሪካል ዳታ ፎር ካልኩሌቲንግ አቬሬጅ ኦፍ ዘ ፓስት ዲማንድ። ሶ የፓስት ዲማንዶቹ ዳታ ይሰጣችኋል። እነሱን ደምራችሁ ካፍላችሁ አቬሬጁን መውሰድ ነው። ዲስ አቬሬጅ ኢዝ ዳን ዩዝ አስ ፎርካስት ነው። ስለዚህ አቬሬጁን እንደ ፎርካስት ወስዱታላችሁ ማለት ነው። ሶ ዲፈረንት ዌይ አለ አቬሬጅን ካልኩሌት የምናደርግበት ፎር ሾርት ሬንጅ ፎርካስት ኢንክሉድ ዘ ፎሎዊንግ ጊቭን ቢሎው። ስለዚህ ሲምፕል አቬሬጅ ሜትድ አለ። ሲምፕል አቬሬጅ ነው የመጀመሪያው ከአቬሬጅ ሜትዱ። ሲምፕል አቬሬጅ ሜትድ ማለት in this method an average of the past data in which the data of all previous period are equally weighted is calculated ነው የሚለው። ስለዚህ የፓስት ዳታዎችን እንወስዳለን። ዳታውን ወስደን የእነሱን አቬሬጅ እኩል ዌይት ሰጥተን ነው ዌይታቸው አይበላለጥም እንሰራለን ማለት ነው አቬሬጃችን። ስለዚህ ያንን አቬሬጅ ፎርካስት እንጠቀመዋለን ማለት ነው። ለምሳሌ ሲምፕል አቬሬጅን ስንሰራ sum of all demand for the past period ላይ ያሉ ሁሉንም ዲማንድ ተጠቅመን over number of አንድ ፔሪድ ነው ለፔሪዱ ብዛት እናካፍላለን። ሶ ኤግዛምፕል ስናየው ምንድነው ኤግዛምፕላችን አይተሞቹ ፊርሙ ምንድነው 180 አይተሞች ዲማንድ ነበረው ማለት ነው። ከአሁን በፊት ባለፉት 4 ኳርተሮች 4 ወራቶች ማለት 3 ወራቶች ማለት ነው። ሶ forecast the demand of this firm for the current quarter would be simple average ሜትድን ተጠቅማችሁ ያ ፎርካስቱን አሁን ቀጣይ ለሚመጡት ኳርተር ምን ያህል ዲማንድ ይኖራል የሚለውን ስንገምት ከዚህ በፊት ያሉት 4 ኳርተሮች አሉ። የነሱን ደምረን ለ4 ፔሪዶች ስለሆነ ለ4 ስናካፍለው 175 አካባቢ ይሆናል ብለን ፎርካስት እናደርጋለን የቀጣውን ኳርተር ዲማንድ ማለት ነው። ሶ ሲምፕል አቬሬጅ ማለት ከፓስት ፔሪድ ያሉትን ዲማንዶች ለፔሪዱ ብዛት አካፍለን የምናገኘው ማለት ነው።
ሶ ሲምፕል አቬሬጅ የምንለው ይሄን ነው። ሁለተኛው ደግሞ ሲምፕል ሙቪንግ አቬሬጅ ነው። ሲምፕል ሙቪንግ አቬሬጅ ደግሞ የምንለው ምንድነው? ሲምፕል ሙቪንግ አቬሬጅ ኢዝ አን አርትሜቲክ አቬሬጅ ኦፍ ኤ ሴት ኦፍ ኦብዘርቭድ ቫልዩ ፍሮም ዘ ፕሬዘንት ታይም ቱ ዘ ከረንት ታይም ፔሪድ ኢን ዘ ፓስት ኤንድ ዘን ዩዚንግ አቬሬጅ ኦፍ ዘ ፎርካስት ፎር ኢሚዲየት ፊውቸር ነው። ስለዚህ ሲምፕል ሙቪንግ አቬሬጅ ምንድነው? ሲምፕል የሆነ አርትሜቲክ አቬሬጅ ነው የምንፈልገው እዚህ ጋር ፍሮም ዘ ፕሬዘንት ታይም ፔሪድ ቱ ሰርቴን ታይም ፔሪድ ኢን ዘ ፓስት ነው። ያው ከአሁኑ ፕሬዘንት ፔሪድ ተመልሰን ሰርቴን ታይም ነው ወደ ኋላ ያሉትን የተወሰኑትን ፓስት ፔሪዶች ተጠቅመን ማለት ነው። ሶ አቬሬጅ ፎርካስታችን እናረጋለን ማለት ነው ስለ ፊውቸሩ ከዛ ማለት ነው። ሶ ዲስ ሜድ ዘ ነምበር ኦፍ ፓስት ፔሪድ to be used in calculation are first decided and called constant። አያችሁ እዚህ ጋር ደግሞ ምንድነው ምን ያህል ፓስት ፔሪዶች እንደምንጠቀም ዲሳይድድ አድርገን ነው። ከዛ እነዛ ፔሪዶች ኮንስታንት ናቸው። ቅድም ግን ያየነው ምንድነው ሲምፕል አቬሬጅ ከሆነ ሁሉንም ከዚህ በፊት ያሉ ፔሪዶች ማካተት አለብን። እዚህ ጋር ደግሞ ምንድነው የሆነ ኮንስታንት ፔሪድ አለ። ይሄን ያህል ፔሪድ ነው ከፓስቱ የምንጠቀመው ብለን እንደ ኮንስታንት ሴት ማድረግ አለብን። ሶ this method also equated given to the ኦል ፔሪድ ነው። እዚህ ጋር ከቅድሙ ጋር የሚያመሳስለው ለሁሉም ፔሪዶች እኩል ዌይት ነው የምንሰጠው። ሶ to keep the number of the period constant some old data is discarded while new or present value are added ነው። ስለዚህ የተወሰነ ፕሬዘንት ፔሪዱን ኮንስታንት አድርገን ስለሆነ የምንጠቀመው ነምበር ኦፍ ፔሪድ የምንጠቀማቸውን የተወሰኑ ኦልድ ዳታዎችን ዲስካርድድ ወይም እናደርጋለን ወይም እንተዋለን ማለት ነው። ስለዚህ ሲምፕል አቬሬጅ ሜትድ ላይ some of the demand for the preceding n period አያችሁ ኤን ፔሪድ ማለት ለሶስት ፔሪድ ከዚህ በፊት የነበሩት ለሁለት ፔሪድ ልላችሁ ይችላል። ለሁለት ዓመት ከዚህ በፊት ያለው 6 ወር ምናምን አያችሁ ፔሪዱ ይወሰናል ማለት ነው። So the demand for generating a set of particular size in the past 6 months አያችሁ ላለፉት 6 መንዞች የሆነ ሪስትሪክት ፔሪድ አለው ማለት ነው። በዛ ፔሪድ ውስጥ አንድ የጃንዋሪ፣ የፌብሩዋሪ፣ የማርች፣ የአፕሪል፣ የሜይ፣ የጁን ዲማንዱ ይሄ ነው ማለት ነው። ሶ ፎርካስት ዘ ዲማንድ ፎር ጁላይ ዝም ብሎ ጁላይ አይደለ የጁላይም ፎርካስት አድርጉ ማለት ነው። ፎርካስት ስታደርጉ 6 ሙቪንግ አቬሬጅ ተጠቀሙ ማለት 6 ሙቪንግ አቬሬጅ ከተባላችሁ 6ቱንም ፔሪድ ትጠቀማላችሁ። 4 ሙቪንግ አቬሬጅ ከተባላችሁ 4 ከቱ ጋር 1 2 ሶሪ እዚህ ጋር 1 2 3 4 ነው የምትጠቀሙ ከአፕሪል ጀምራችሁ 1 2 3 እዚህ ጋር እንትኑን ሲዘፈ እንትኑት ነው ዳታውን 1 2 3 4 5 6 ሲያደርግ ነው። 4 ከሆነ ምንድነው የ4 ፔሪድ ነው የምትጠቀሙት ማለት ነው። 5 ከሆነ 5 ፔሪድ 6 ከሆነ 6 ፔሪድ ማለት ነው። ስለዚህ 3 ከሆነ የ3 ፔሪድ እንጠቀማለን ማለት ነው። ስለዚህ ሙቪንግ አቬሬጁ 6 ፔሪድ ቢሆን 6 ፔሪድ ከሆነ ሁሉንም እንጠቀማለን ማለት ነው። ሶ 6ቱንም ዲማንድ ደምረን ለብዛታቸው ለ6 ማካፈል ነው 400 ይመጣል። 4 ፔሪድ ከሆነ ደግሞ የምትጠቀሙት 400 400 450 500 ትጠቀማላችሁ። ኦቨር 4 ታደርጋላችሁ። የአራት ወሩን አገኛችሁ። ከዛ የጁላይ ይሄ ይሆናል ማለት ነው። 3 ፔሪድ ከሆነ የምትጠቀሙት ደግሞ 400 450 እና 500 ትጠቀማላችሁ። ኦቨር 3 450 ዩኒት ሆነ ማለት ነው። ሶ በዚህ መሰረት የጁላይን ፎርካስት ታደርጋላችሁ። እናንተ እዚህ ጋር የሚሰጡት ፔሪድ ወሳኝ ነው ማለት ነው። ሶስተኛው ደግሞ ለየት የሚለው ዌይትድ ሙቪንግ አቬሬጅ ነው። ሶ ሲምፕል ሙቪንግ አቬሬጅ፣ ሲምፕል ሙቪንግ አቬሬጅ፣ ዌይትድ ሙቪንግ አቬሬጅ የምንለው አለ። ዌይትድ ሙቪንግ አቬሬጅ ላይ ከሆነ ደግሞ ምንድነው የምንጠቀመው? ዚስ ሜተድ ኢንኮርፖሬት ሰም ዌይት ኦፍ ኦልድ ዲማንድስ ሰም ዌይት ያካታዩ ኦልድ ዲማንዱን የተወሰነ ነው። ዌይት ጊቭን ቱ ዘ ሞር ሪሰንት ዲማንድ ነው። ስለዚህ እዚህ ጋር ደግሞ ምንድነው ዌይት ይሰጣል። ዌይቱ ደግሞ ግሬተር ዌይት የምንሰጠው በጣም ቅርብ ጊዜ ላለው ዲማንድ ነው። የቅርብ ጊዜው የበለጠ ኤምፋሳይዝ ይሰጠዋል ማለት ነው። ሶ ዌይትድ ኤን ፔሪድ ሙቪንግ አቨሬጅ ፎርካስት ፎር ዘ ፔሪድ ቲ ፕላስ 1 ኢዝ ኢኳልስ ቱ ዘ ሰም ኦፍ ዘ ዲማንድ ዌይትድ ፋክተር ኦቨር ዘ ዲዛይርድ ፔሪድ ሙቪንግ አቬሬጅ ነው። ስለዚህ እዚህ ጋር ኤን ፔሪድ ዌይትድ ሙቪንግ አቬሬጅ ፎርካስትን ስንጠቀም ለቀጣዩ ፎርካስት ለምናደርገው ቲ ላይ ካለን ቲ ፕላስ 1 ነው ፎርካስት የምናደርገው ማለት ነው። የወደፊቱም ስለሆነ ሰም ኦፍ ዘ ዲማንድ እንጠቀማለን ማለት ነው። ዌይትድ ፋክተር ኦቨር ዘ ዲዛይርድ ፔሪድ ኦፍ ሙቪንግ አቬሬጅ ያው ሙቪንግ አቬሬጅ እንጠቀማለን። ይሄ ዌይትድ የሚለየው ለእያንዳንዱ ቫልዩዎች አታች የምናደርገው ዌይት ስላለ ነው። ሶ ፎር ዘ መንዝሊ ዲማንድ ጊቭን ብሎ ኮምፒውት ዌይትድ 3 መንዝ ሙቪንግ አቬሬጅ ፎር ጁላይ። አሁን አያችሁ ዌይትድ 3 መንዝ 3 መንዝ ነው። የ3 መንዝ ዌይትድ አቬሬጅ ነው የተጠየቅነው። ዌይት ደግሞ ተሰጥቷቸዋል። እያንዳንዱ ቫልዩዎች ስፔሲፊክ ዌይት ይሰጣቸዋል። ያ ማለት ግሬዳችሁን አስቡት። 4 ክሬዲት አወር ያለው 3 ክሬዲት አወር ያለው 2 ክሬዲት አወር ያለው ዌይቱ ይለያያል። ያ ማለት ነው ዌይት የምንለው። ሶ ዌይታችን ምንድነው 0.5 ፎር ዘ ላስት መንዝ
0.3 ዌት ኤንድ 0.2 ፎር አዘር መንዝ ተሰጠ። 3 መንዝ ተጠቀሙ ተብለናል። አፕሪል ሜይ ጁንን ተጠቅመ የጁላይን ፕሪዲክት እናደርጋለን ማለት ነው። ሶ 3 መንዝ ዌትድ ሙቪንግ አቨሬጅ የጁላይን ስንሰራ ምንድነው የምናደርገው? ዌትድ እንትሉ አለ፣ ዌትድ ጁን አለ፣ ዌት ቫልዩ የሰጠነው አለ፣ የጁን ዲማንድ አለ፣ ዌት አለ የሜን ዲማንዱ አለ የሜን አፕሪል ዌቱ አለ፣ በዲማንዱ እናበዛዋለን ማለት ነው። ሶ 0.5 አለ፣ የጁን ዲማንዱ 500 ነው። 0.3 አለ የሜ ዌቱ 450 ነው፣ በሱ አበዛዋለሁ። የአፕሪል ዲማንዱ 400 አለ፣ ዌቱ 0.2 ተሰጥቶና በሱ አበዛዋለሁ ማለት ነው። ሶ አጠቃላይ 465 ዩኒት ምን እናገኛለን ማለት ነው? ፎርካስት እናገኛለን የጁላይ ማለት ነው። ሶ እነዚህ ጋር ያየናቸው አቬሬጅ ሶስቱ ሜቶዶች የሚያለያያቸው ምንድነው? አቬሬጅ ሜቶድ አለ፣ ሲምፕል አቬሬጅ ሜቶድ፣ ሲምፕል ሙቪንግ እና ዌትድ ሙቪንግ አቬሬጅ ያልናቸው ማለት ነው። ሶ የመጀመሪያው ላይ ሲምፕል አቬሬጅ ሜቶድ ላይ የምታደርጉት የሁሉንም ፔሪድ ብዛታቸውን ደምራችሁ ለብዛታቸው ማካፈል ነው። ሁሉንም ማለት ነው። የሚተው ፔሪድ የለም። ሲምፕል ሙቪንግ ከሆነ ደግሞ ምንድነው? የተወሰነ ፔሪድ ነው። የ6 ፔሪድ፣ የ4 ፔሪድ፣ የ3 ፔሪድ ምናምን ተብሎ ሪስትሪክት ይሰጣቸዋል። የነዛን ፔሪድ ብቻ ደምራችሁ ለፔሪዶቹ ብዛት የ3 ፔሪድ ከሆነ ለ3 ታካፍሉታላችሁ፣ የ2 ከሆነ ለ2 ነው የምትሰሩት። ዌትድ ሙቪንግ አቬሬጅ ከሆነ ደግሞ ሲምፕል ሙቪንግ አቬሬጅ ላይ ምንድነው የምትጨምሩት? ዌት ቫልዩ ይጨመርባቸዋል ማለት ነው። የ3 ፔሪድ ከሆነ የተባላችሁት የ3 ፔሪዱ እያንዳንዱ ዌት ይሰጣቸዋል። ዌቱን በፔሪድ ዲማንዱ ታበዙና በፔሪድ ዲማንዱ አብስታችሁ የምታገኙት ይሆናል ማለት ነው። እያንዳንዱን ዌት በፔሪድ ዲማንዱ ታበዛላችሁ። የ3 ፔሪድ ከሆነ የሶስቱንም ፔሪድ ዌታቸውን በዲማንዱ ዌቱን በዲማንዱ እያበዛችሁ ትደምሯቸውና የምታገኙት ሪዛልት ዌትድ ዲማንድ ይሆናል ማለት ነው። ሶስቱ ይሄንም ያለያያቸው ማለት ነው። ሶ በዚህ መሰረት አቬሬጅ ሜትድን ተጠቅመን ዌትድ ቫልዩን ካልኩሌት ፎርካስትን ካልኩሌት ማድረግ እንችላለን ማለት ነው። ሌላኛው ሶስተኛው ሜትድ ኤክስፖኔንሻል ስሙዚንግ ነው። ኤክስፖኔንሻል ስሙዚንግ ከሆነ the forecast can be made on the old calculated forecast and new data ነው። ሶ ፎርካስታችን የምታካሄዱት ኤክስፖኔንሻል ስሙዚንግ ከሆነ የምትጠቀሙት አዲሱ ዳታ አለ። የአዲሱ ዳታ እና የኦልዱ ዳታ ፎርካስት ያደረጋችሁትንና አዲሱን ዳታ ተጠቀማችሁ ማለት ነው። ሶ the weight given to the latest actual demand is called ስሙዚንግ ኮንስታንት ነው። ስለዚህ ላተስ የመጨረሻው ፔሪድ ያለው ላይ አክቹዋል ዲማንድ አለ። የሱ አክቹዋል ዲማንድ ላይ የምትሰጡት ኮንስታንት ነው። ስሙዚንግ የምንላት ስሙዚንግ ኮንስታንት እንላታለን። በግሪክ ሌተር አልፋ ትወከላለች፣ እናያታለን እሷን። ሶ ኢት ኢዝ ኦልዌይስ ኤክስፕረስድ ባይ ዴሲማል ፎርም ከ0 እስከ 1 ነው ይቺ አልፋ ቫልዩዋ። ሶ ጀነራል ፎርሙላው ምን ይመስላል ካላችሁ ኤክስፖኔንሻል ስሙዚንግ ኒው ፎርካስት ነው እኛ የምንፈልገው። አዲስ ፎርካስት እያደረግን አይደለ? አልፋ አለች። አልፋ ፕላስ ላተስት ዲማንዱ አለ። ላተስት ዲማንዱ አለ እኛ ፎርካስት ያደረግነው ሳይሆን አክቹዋሊ ሀፕን ያደርገው። ለምሳሌ ሜይ ብሎ ጁን ነው። የጁንን ብንጠየቅ የሜው ምን አለ ማለት ነው? አክቹዋል ፎርካስት ሀፕን ያደርገዋል። እሱ ነው ላተስት ዲማንድ የምንለው። ሶ እሱን በአልፋ ቫልዩ አባዛት አለው። ያ ማለት ላተስት አክቹዋል ዲማንዱ ኮንስታንቷ ማለት ነው የምታባዛው ስሙዚንግ ኮንስታንቷ በሱ አበዛት አለው። ሲደመር 1 ማይነስ አልፋ ከአልፋ ላይ አንድን ቀንሼ ፕሪቪየስ ፎርካስት እናደርጋለን ማለት ነው። ፕሪቪየስ ፔሪድ ላይ እኛ ምን ያደረግነው ፎርካስት ያደረግነውን ማለት ነው። ሶ በዚህ ወይ ነው የሚሰራው። በኤግዛምፕል ስታዩት ግልጽ ይሆንላቸዋል ማለት ነው። ሶ ኤግዛምፕላችን ምን ይላል? ኦልድ ፎርካስት ፎር ሜይ ዋዝ 220። ሶ ሜይ ፎርካስት ስንት ነበረ? እኛ የፎርካስት ያደረግነው ሜይ ላይ ሆነን ሜይ ሳንደርስ ማለት ነው። ሜይ ላይ ይህን ያህል ኦልድ ፎርካስት ይኖራል ብለን 220 አርገን ቢሆን አክቹዋሊ ዲማንዱ የሜይ ደግሞ ምንድነው? አክቹዋሊ ግን ሀፕን ያደረገው ፎርካስት የተደረገው 220 ነበር፣ 190 ነው አለ። ሶ ኢፍ አልፋ 0.5 ተሰጠን ካልኩሌት ዘ ፎርካስት ፎር ጁን ነው። ሶ ሜይ ብሎ ጁን አይደለ? እኛ አሁን ሜይ ላይ የሜው ፎርካስት ተደረገው ተሰጥቶናል፣ አክቹዋሉ ተሰጥቶናል። ሶ የጁኑን ፎርካስት አድርጉ ብንባል ኢፍ ከዛን ይሄን ካልኩሌት እናደርጋለን። ከዛ ካልኩሌት ካደረግን ወዲያ ጁን ደግሞ አክቹዋሊ ይሄን ያህል ሀፕን ቢያደርግ የጁንም አክቹዋሉ ተሰጠን፣ የጁላይን ካልኩሌት አድርጉ ተባለ ማለት ነው። ሶ መጀመሪያ የጁኑን እንስራ። ሶ የጁን ፎርካስት ስንሰራ ምንድነው የሚሆነው? ፎርካስት ምንድነው ብለን አልፋ ሲባዛ ላተስት ዲማንድ አልፋ 0.15 ነው፣ እሱ እንጠቀማለን። ላተስት ዲማንዱ ምንድነው? ላተስት ዲማንዱ ማለት አክቹዋሊ ሀፕን ያደረገው ሜይ ላይ አክቹዋሊ ሀፕን ያደረገው 190 አለ። 0.15ን በ190 አበዛለሁ ሲደመር 1 ማይነስ አልፋ ስንት ነው? 0.15 ከአንድ ላይ ሲቀንሳ 0.85 ሶ 220 በ200 አበዛዋለሁ ማለት ነው። ከዛ ያንን 220 ማለት ኦልድ ፔሪድ ፎርካስቱ ማለት ነው። ፕሪቪየስ ፎርካስቱ 220 ነው። ከዛ 215 ይመጣል ማለት ነው።
215.5 የመጣው የጁን ፎርካስት እኛ ፎርካስት ያደርግ ነው። ግን ጁላይ ይህን ፎርካስት አድርጋችሁ አክቹዋሊ ግን 218 ጁን ላይ ሀፕን ቢያደርግ የቀጥሉን የጁላይን ደግሞ ፎርካስት አድርጉ ተባልን። አያችሁ። ሶ የጁላይን ደግሞ ፎርካስት ታደርጉ ከጁን ቀጥሎ ያለው ወር ማለት ነው። ጁላይን ፎርካስት ታደርጉ 0.15 ትወስዳላችሁ እንትላችሁ ማለት ነው። አልፋለች። አክቹዋሊ ፎርካስታችን ስንት ነው የሚሆነው? አሁን 218 ነው የምንጠቀመው፣ ምክንያቱም የጁላይን እየሰራን ስለሆነ ጁላይ ሆነን ማለት ነው። ሶ ደን 0.85 ይመጣል ከአንድ ላይ 0.15ን ሲቀንስ ደን እኛ ከዛ ደግሞ ምንድነው እዚህ ጋር የምትጠቀሙት 215.5 የጁላይ ፎርካስት ማለት ነው። ሶ ጁላይ ፎርካስት ላይ 215.5 አግኝተናል። 215.9 ይሆናል የጁላይ ፎርካስት ማለት ነው። ስለዚህ ሞር ቪዲዮ ከፈለጋችሁ ማቴሪያል ማኔጅመንት ዩኒት 2 ላይ የሰራሁትን ቪዲዮ ማየት ትችላላችሁ። ሞር ስለ ፎርካስቲንግ እዛ ላይ ስለተወያየ ማለት ነው። ሶ በዚህ መሰረት መልሳችን እናገኛለን ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ፎርሙላውን መያዝ ነው። አልፋ ሲባዛ በላተስ ዲማንዱ ፕላስ 1 ማይነስ አልፋ ፕሪቪየሱ ታደርጋላችሁ ማለት ነው። በዚህ ፎርሙላ ኤክስፖኔንሻል ስሙዚንግ ትሰራላችሁ ማለት ነው። ሌላም ፎርሙላ አለ እዚህ ጋር ምን መጠቀም ትችላላችሁ። ኒ ፎርካስትን ስትሰሩ ፕሪቪየስ ፎርካስት አለላችሁ። ፕሪቪየስ ፎርካስቱ ሲደመር አልፋ ኢንቱ አክቹዋል ማይነስ ፕሪቪየስ አድርጋችሁ መስራት ትችላላችሁ። እዚህ ጋር የምታገኙት አክቹዋል ማይነስ ፕሪቪየስ ታደርጉ ጋፑን እናንተ ፕሪቪየስ ካደረጋችሁት አክቹዋሉ ምን ያህል ዲፈረንስ አለ የሚለውን በአልፋ ታበዙታላችሁ። ኤንዘን ፕሪቪየስ ፎርካስታችሁን እዚህ ላይ ሲደምሩት ኒው ፎርካስታችሁን ባጭሩ ማግኘት ትችላላችሁ ማለት ነው። እኛውን ፎርሙላ መጠቀም ትችላላችሁ። ለምሳሌ የሜውን ፎርካስት ስናደርግ እዚህ ጋር ምን ልንሰራ እንችላለን? ሜው ፎርካስት ስናደርግ ፕሪቪየስ የእንትንን ስንሰራ ማለት ነው የጁንን ስንሰራ የሜው ፕሪቪየስ ፎርካስት 220 ነበረ ሲደመር አልፋ ስንት ነች? 0.15 አለች ኢንቱ አክቹዋሊ ግን ሀፕን ያደረገው የሚው 190 ነበር። 190 ሲቀነስ 220 ታደርጋላችሁ እዚህ ጋር ማለት ነው። በዛ መሰረትም መስራት ትችላላችሁ እናንተ የተመቻችሁን ማለት ነው። ስለዚህ እነዚህን ሜቶዶች አየህ ማለት ነው። ኳንቲታቲቭ ፎርካስቲንግን ለማካሄድ ትሬንድ ፕሮጀክት አደረግን። ትሬንድ ተጠቅመን አየን። አቬሬጅ ሜትድን ተጠቅመን ሲምፕል አቬሬጅ፣ ሲምፕል ሙቪንግ፣ ዌትድ ሙቪንግን አየን። ኤክስፖኔንሻል ስሙዚንግ ሜትድም ተጠቅመን ካልኩሌት ማድረግ ይቻላል ማለት ነው። በዚህ መልኩ ዲማንድን ፎርካስት ማድረግ ትችላላችሁ ፎር ዘ ፕሮዳክት ማለት ነው። ስለዚህ ዲማንድን ፎርካስት ማድረጋችሁ ደግሞ ምን እንድትቀንሱ ያደርጋችኋል? ሪስክን፣ አንሰርቲኒቲ፣ ሉዝን መቀነስ ትችላላችሁ እና ምን ያህል ያስፈልገኛል የሚለውን ፕሪዲክት አድርጋችሁ ማምረት ትችላላችሁ ማለት ነው። ዋናው የዚህ ቻፕተር ዓላማው ይሄ ነው ማለት ነው። ስለዚህ ቻፕተር 4 ይሄን ይመስላል። በቀጣይ በቻፕተር 5 ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቻፕተር እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።